የአብል እናት ስለ ኩክሻ እየተጠረጠረች መታለች። አዝራን አክስቱን ደበደባት። አብል እንግዲህ እንዴት የኔ ልደት ቀን አወቀች ብላ እየተጠራጠረች ነው። እሷም ኩክሻም እየተጸጸተች ነው። ሰላም ሰላም፣ ውድ የኔ ዩቱብ ተከታታዮች አብል ድራማ ይዤ መጥቻለሁ። ዩቱቤን ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ቤልሲና አክስት አጸዳም የተደበደቡ ነበረና ቤልሲ እንግዲህ ነቅታለች። ብሩን አልሰጥሽም፣ ብር ለመጠየቅ ነው እንደዚህ ብለሽ የኔን ለመጠየቅ ብሩን ለመጠየቅ ነው ብላ ስትለው ምን ልታረጊኝ ነው ስትላት የደበደብሽ ብላ መደባደብ ተጀምሮ ነበረ። አዝራና አብል እንግዲህ ቤት ውስጥ ስለነበሩ ገላገላችሁና የአብል እናቱም እንግዲህ ብዙ ጥያቄ እየተመላለሰበት ነው። ለምንድን ነው ብዙ ጊዜ የምትበሳጭብሽ? ልጄንማ ማስመርመር አለብኝ ብላ እያሰበች ነው። እውነት እሷ ወይዘሮ ዘነቡ እንደምታወራኝ ሁሉ ታንከባከብሽ ነበር ብላ ልጇን ጠየቀቻት። ልጅቷ ደግሞ ለምን ጠየቅሽኝ? አዎ ትጠየቀኝ ነበረ መቼም። ቆይ ግን ያ ልጅ ፍርድ ቤት ሊቀርብ ነው ስልሽ ለምንድን ነው ምንም ያልመሰለሽ አንቺ አለቻትን። ቢንያምን እኮ ያስገደልሽው ራስሽ ነው። ትሰምኛለሽ? ውሳኔ የማንም ሊሆን ይችላል። እኔ እንደዛ ያደረኩት የማደርን ኬዝ በአንድና በመጨረሻ ጊዜ ለመዝጋት ነበር። ቢንያም ባይገደል ኖሮ እዛው ጋር እስር ቤት ነበርሽ እስካሁን። እኔና አንቺ አሁን ተባብረን መፍትሄ እንፈልግ ነው የምልሽ። ቆይ አሁን ስለ ገንዘብ ገንዘብ ፈልጌሽ ነው አደለ ስትላት፣ ቆይ አሁን ስለ ገንዘብ ማን ጠየቀሽ አለቻት። ስትላት አትጨነቅ ስለ እኔ ማደርን እኔ እንዳያስገድልኳት ማንም ሰው አያውቁም፣ መስረጃም የለም አለቻት። መቼም እሱም ቢሆን ደግሞ ከኔ ምስጋና አጠብቅም አደል ብላ ጠየቀቻት። የእሱን ሁሉ ሄጅና ራስሽ ተወጪ። እኔ እኮ የተሸከምኩት ያንቺን ዕዳ ነው። እኔም ለየመሰከረ ልጅ ከመሰከረብኝ እኔ አንቺ ላይ መሰክርብሻለሁ። ግን እንዴት አድርገሽ ነው ያስገደልችው ስትላት፣ አንድ ተስፋ የቆረጠ እስር ቤት ለቤተሰቡ ድል ያለ ገንዘብ ከከፈልሽው ብትዩ በቀላሉ ያደርግልሻል። ለዚህ ስራ ግን ለቤተስ ረጠብ ያለ ብር ይጠይቅሻል። እንዴ ትቀልጃለሽ እንዴ? ቆይ ይሄን ለምሎ ለምንድን ነው የምታስለፈልፊኝ? አለቻትና ወደፊት ወደ ህግ በይ። አንቺ እኮ የሰው ስጋ ለበሽ እንዲ እልል ያልሽው ሰይጣንሽ እኮ አለቻትና ይኸው ነገርኩሽ። ማስረጃ ካለሽ የፈለግሽው ነገር አድርግ። ለማንኛው ልጁ ወደ ፍርድ ቤት ከመቅረቡ በፊት ጥቅም ለገንዘብ መስጠት ይፈልጋል። ዞሮ ዞሮ ያልኩሽ ነበረ። ለእኔ ከእንግዲህ በኋላ ከኔ ስባሪ ሳንቲም እንኳን አታገኝም። እኔ እኮ ቤልሲ ለአንቺ ብዬ ነው ይሄን ሁሉ ውስጥ የገባሁት። እኔ ደጋግሜሽ ነግሬሻለሁ። ለእኔ ብለሽ ሳይሆን ለራስሽ ብለሽ ነው ሁሉን ነገር እዚህ ውስጥ የገባሽው ብላመል የኔ የማደርን ግድያ እኔ እንደማረጌ አቀነባብረሽ ስታበቂ እኔ ልትመችኝ እና ታዲያ እኔ ልትመችኝ ነው? ምን ልትሆኝ ነው? ሜርሲ ከእንግዲህ ኋላ እንደ በግ የምትነዳልሽ ልጅ አይደል። ነፍጥሽን ጠርጌ ያሳደግኩሽ እኮ እኔ አጸዳ ነኝ። ማሳደብ አትችይም። እሺ እኔ መሳደብ ይቅርና እኔ አጸዳ ቢደበድብሽ ይችላለሁ ስትላት፣ አንቺ እንዴት ነው እንግዲህ አብልና
አዝራ ልደት እያከበሩ ነበረ። እነሱ ሲደባደቡ ሮጦ ሄደዋል። ምን ሆናችሁ ነው? ልቀቃት እንጂ ምን ሆነሽ ነው አለና አላቃችሁ። እንግዲህ እሷ ካልገደልኳት ካልደበደብኳት እኔ አለቃቱም አለችው። ልትደበደበኝ እሷ አለ። አልገባኝም። ምንድን ነው እንደዚህ ሊያጠ እጁን ይዞ ያሳደጉት እግር ስቦ ይጥላል አሉ አለችውን ነው። እነሱ ያዋጡኛል ብለሽ ነው? ጠብቀኝ። ምን አለችኝ? አጸዳ እግሬ ስር ወርቀሽ ማርኝ አጸዳ ካልሽኝ ጠብቀኝ አንቺ ውሻ አለቻትና ከዛ እሷም ወደ ፎቅ ነው ሄደችው። ምን ተፈጥሮ ነው ግን ይሄን ያህል የተጣላችሁ አለችው። አብሉም ምን ተፈጠረና ነው ብለው አዝራ ወንድሜ አታስብ፣ እኔ አልጣላም ከሷ ጋር። እናንተ ከመጀመሪያም ልክ ነበራችሁ ወንድሜ። ምልክ ነገር ብኖር ይሄ ብቻ ነው ምልክ አለችውና ሁለቱም መሀል ምን እየተካሄደ ነው አለችውና አብሉም ጠየቀችው። አዝራ ምንም ኮክሻ መተ እናትየው ጋር ቁጭ አለች። መጣሽልኝ እኔ ልጅ አለቻት። ጠካለሽ ማይረባ ነገር እያሰብኩ ነበር። ምንድን ነው ይሄናል እያሳሰበሽ ነገር? ማይረባ ነገር ስለሆነ ብቀር ይሻላል አለቻትና በማይረባ ቢሆንም እኔ ቢያቅ ይሻለኛል። ዘነቡ ግን እንደ እናት ታንከባከብሽ ነበረ ልክ እሷ እንደምትነገር ኩኩሻም ደነገጠችና ለምን እንደዚህ ያልሽ? ብዙ ጊዜ ስለምትናደጅበት እሷም ከኔ የሆነ ነገር እየደበቀች እንደሆነ መደናበር ጀምራለች። አንቺም አንዳንድ ጊዜ ትናደጅበታል። ስለዚህ ስለ አንቺ የነገረችኝ ነገር ላይ ውሸታ አለበት ማለት ነው። ቅርታ አድርግልኝና ወስደሽ ታውቃለሽ? ግን ሰው አይደለው። አንቺስ ግን አለ ኩኩሻ በጣም ደንግጣ እኔ ምን አለች? አንቺስ ወስደሽ በደንብ ነዋ ማለቴ ሌላ ወሽቼ አላቆም ብልሽ ከቅርብ ጊዜ በኋላ አንቺም ደስተኛ አይደለሽ። ምናልባት ከኔ ጋር ያለሽ ነገር ደስተኛ ሳትሆኝ ቀርተሽ ነው። እኔ እንደውም ከአንቺን ካገኘው በኋላ ነው እውነተኛ ኩኩሻ አገኘሁት አለ። አንዳንድ ጊዜ ኩኩሻ ስትልሽ ሰምቼዋለሁ። አንቺ ራስሽን ኩኩሻ ስትይ ሰምቼዋለሁ። ግን ደስ ካለሽ አንቺም ኩኩሻ ብለሽ ብጠሪኝ ደስ ይለኛል። ሀብል ምልን ስም አትወጂም እንዴ አለቻት። ሀብልማ ሳስባት ራሷ በጣም ታዛዝነኛለች። ስለ ራስሽ ነው ግን የነገርሽኝ ያለሽው? አዎ አጠገብሽ ያለችው ሀብል ነው የነገርኩሽ ያለው። እኔ በቃ እንቅልፌ መጥቷል። አንቺ አተኝ ሂጂ፣ በቃ አንቺ ሂጂና አረፍ በይ። እኔ ትንሽ ከሀሳቤ ጋር መቆየት አለብኝ እዚሁ አለችውና የሀብል እናቱም እዛ ቆይታለች። እንግዲህ እየተጠራጠረችው ነው። ተመስገን ልጇን የምታገኝበት መንገድ ይኖራል ብዬ ነው የማስበው። ወይ እንግዲህ ወይ ኩኩሻ መልጧት ትናገር የሆነ ያለው ምንድን ነው? ነገሮች ከጊዜ ወደ ጊዜ እየተወሳሰቡ ነው ያለው። ምንድን ነው የተፈጠረ አለው ያለች እንግዲህ የሀብል እናቱም የራሷን ድንገት የና ጸዳ ጸብ የአንቺ ልደት ተበላሸድን አለና ጠብለን የአንቺ ልደት እንትናለ አይደል ስለ አልታሰበበት ልደት ስለሆነ አለ ነው። ኩኩሻ ግን እንዴት ነው የአንቺ ልደት መሆኑን? እኔ እኮ የተወለድኩበት ሆስፒታል እጅ ማረጋገጥ እኮ ይኖርብኛል። በቃ ከእንግዲህ በኋላ የአንቺ ልደት የኔ ስራ ነው። ከእንግዲህ በኋላ ዋና ነገር ፈጣሪ አንቺን ወደዚህ ምድር መቼ ነው አንተስ መቼ ነው ወደዚህ ምድር የላከክ አለችውና ስጠየቅ
እኔ እንጂ አላውቅም ማለት የልደት ቀንህ አታውቅም? አይ ለካ አለችውና ደነገጠችው። ለካ ምን? ለምንድን ነው የደነገጥሽው? አደነጋገጥሽ ራሱ እኮ የሚገርም ነው። ምንድን ነው ያስደነገጠው? ውይ ስራ ደግሞ አብል አላውቅም ያልኩሽ አውቄ ነው። አባዬ ያውቃል። ከቤተሰቤ ሁሉ የልደቴ ቀን የሚያውቀው አባዬ ብቻ ነው። እማዬም አታውቅም። እንደዚህ ለው በቃ የሜርሲ ነው እንጂ የኔ ልደት ስከበር አይቼ አላውቅም። እማዬ ውስጥ እኔ ልደት እንዲከበር እዚህ ጋር እንዲከበር አትፈልግም። አባዬ ከቤት ወጣ ብሎ ነበር የኔ ልደት የሚከበረው። ተደብቆ ነበረ ለኔ የሚያደርግልኝ። ምን አለበት ስለ አንተ ልደት ስጠይቅ አፌ ለምን እኔ የገዛ ቤቴ ውስጥ በስተዋር ሆኜ እንዳደግኩት ጥያቄ ሆንብኛል ሁልጊዜ አለና አዝራ በቃ ትዝታ ዛሬም አለ አለ። ያ ሁሉ ጠባሳ አልጠፋም። ያለ እኮ ልጅነት ትዝታ እኮ ያስጨንቀኛል እስካሁን። ከባለፈው ህይወት ውስጥ ያልተመለሰልኝ ብዙ ጥያቄዎች አሉ። ከሁሉም የሚበልጠው እናቴ ግን ለምንድን ነው ከዛ ሁሉ ውስጥ የጠላችኝ ብዬ ነው ማስብ። ሆነም ነገር ትልቅ ነገር አለ። እውነተኛ ሰው ያስፈልገኛል ማልዳን የሚጠብቀን። እኔ ምን ዛሬም ወደ ክፍላ ስገባ እየተንቀጠቀ ሜልስና ጸዳም እዛ ነበሩ። እየተንቀጠቀጠች ነበር። የአብል እናቱም እንግዲህ ውስጤ ለምንድን ነው እንደዚህ ያሰበ ያለው? ኩኩሻስ ለምን እንደዛ አለች? ለምን ዘነቡ ያስታወሰች ነው እንግዲህ የአብል እናት ለምን እንደዚህ ያለሽ? በጣም እየተያሰበች ነው እንግዲህ ሆነ ነገር እንግዲህ እንደ እናቴ ጥሩ እናት አልነበረችም ሊሆን ይችላል። ስለ አንቺ የነገረችኝ ይቅርታ አድርግልኝና ወሽተሽ ታውቃለሽ ብላ እየጠየቀቻትን እንግዲህ ቤልሲ ድምፅ ሰምቼ ገብቼ ነው። አንቺ ምን ትሰራለሽ እዚህ? ልጅቷን ተያት ያልኩሽ ነው አለውን። ይምልላለሁ ወንድም ምንም አላደረግኳት። አንቺ ዝም በይ። ወዴት ትሄድላችሁ? እጄ እንደዚህ ያማማት እንኳን እንዴት ማርዳን ጠይቃት። እኔ እንደ አማማት ሳቅ እኮ አይዞሽ ልላት እኮ ነው የገባሁት። እባክህ አጎቴ እሷ አለኝ። ምን እስክትሆን ነው? ልጅቷ እኮ በፍርሃት እየተንቀጠቀጠች ነው። እኔ አሁን ሌላ ሰውኛለሁ ወንድሜ ማርዳዬ ወንድሜ እሷን ተዋት ወንድሜ፣ እኔ ሁሉንም ነገር አለሁ። እሷን ተዋት ወንድሜ አለችውና ቤልሲ እንግዲህ ሁሉንም ነገር እኔ ሁሉንም ነገር እኔ እነግራለሁ። እሷን ተዋት ወንድሜ አለችውና ልትነግራት ነው እንግዲህ የአብል እናቱም እንግዲህ ሆነ በቃ ያሰበች ረፍ ምላጭ ይዛ መታለች። ቀስ ብላ እንግዲህ የእንትናን ፀጉር ልትቆርጥ ነው። የኮኩሻን ፀጉር ቆርጣ ለመርመራ ልታስመረምራት ነው። አይ ማበጠራ ላይ አትፈልግም እንደ አንቺ ሞኝነትሽ። ልጅቷ ጋር ቁጭ ብላለች እንግዲህ ፀጉሯን ልትቆርጣት ነው። እሷ ጦሽ ብላ ተኝታለች። እሷ ምላጭውን ከሽፎን ውስጥ አወጣለች። ቆይ ግን ምን እያደረግኩ ነው? እሷ ሳታውቅ ባስመረምራት ምን ችግር አለው? ፈጣሪ ይርዳኝ አለችውና እንግዲህ እየተጨነቀች ነው። አይ ፀጉር ደግሞ ከአንቺ አጠገብ ያለው አትቆርጭም ነበረ ተንጠራርተሽ እዛ የምትሄጂው? በጣም እንቅልፍ እምቢ ብሎሽ ነው እንዴ? እንቅልፍ እምቢ ብሎ እንቅልፍ
ፀጉሯን ለምን አለሻሻቱም ብዬ እኮ ነው የመጣሁት አለችውና አለችው። ምን አለ አዝራ። አዝራ እንግዲህ ሁሉንም እውነት ነገረቻት። ቤልሲ ምንድን ነው አልሽው? እሷ አንቺና አጸድ ድሮ እንደ ወንድም አብሮ እርፍ አብል እኮ ሁሉንም ነገር ያበል እንደ ወንድም አብሮ ያደገ ሰው እንዴት እንደዚህ ታደርጋለሽ? አንተን ካልገደልን ሰላም እንደማናገኝ እሷ ናት እንደ እኔ ወንድሜ ላይ መጨከን እኔ እህቴ ተመልሳልኛለች ብዬ በጣም ደስ ብሎኝ ነበረ። አንቺ አሁንም ጎርጋድ እየቆፈርሽልኝ ብሳካላችሁ እኮ ገለሽኝ ነበረ። ተው እንጂ ወረወራት እሷን ተይ በቃ አላትና እንግዲህ አብልም እዛ ቆማ አንተን ብላለች። ሮጦ ወደ አክስትዮ ሄደዋል። አብሉም ልጅቷን ነው ያቀፈችው። ማንንም ሰው ትናላለችው። ቅድም ዋሽተሽ ታውቃለሽ ስልሽ ምን አልሽኝ አለችውና እናቴ ሰው አይደለሁም ዋሽ ይችላል አለች። ለምንድን ነው የጠየቅሽኝ? ዝም ብዬ እኮ አይኔን ጨፍኜ ስትገቢ እንቅልፍ ብባል አልተኛውም ነበር። ለምንድን ነው የውሸቱ ነገር እየጠየቅሽ? ዝም ብዬ ነው። አሁን እያሰብኩ ስለነበረ ነው። እኔና አንቺ በሀሳብ ተጨንቀናለኝ። ዘነቡ ማለት ነው። እናትሽ ስልሽ ለምንድን ነው የምትደነግኝ? እናቴ ግን ስለ እሷ ለማወቅ ብዙ ጊዜ እየጠየቅሽኝ መጀመሪያ አካባቢ እንዳያገኘሁት ሴት የሆነችልኝ አይደለም። ገንዘብ ላይ ያላትን ነገር አልወደድኳትም። መኮክሻ እንደዚህ የሆነች ገንዘብ ብዙ ብር ተጠይቃ ነው ብለ አንቺም ነግረሽኛል። ግን አሁን እኮ ምረዳት ሰው አግኝተናል። አሁን ከግማሽ ሚሊዮን በላይ ብር በላይ አልተጠየቀችም። እሷ ናት እንደዚህ ያለችሽ። አሁን ሁልጊዜ እየጠየቀችን ስለሆነ ስትጠይቀኝ ሁልጊዜ ስለምሰጣት አሁን ብትጠይቀኝም እኮ አይፈረድበትም አለችውና ለኩኩሻ እንግዲህ ነገረቻት። እናቴ ምንም ነገር ዝም በይ አለችውና እንዳትጨነቅብኝ እሺ እናቴ አለቻትና እሺ ልጄ አለቻት። እንግዲህ ኩኩሻም እንትን እያለች ነው። እናትየውም እንግዲህ እናት ተብዬው ምንም አልተቀበለላትም። ዘነቡ ምን አባቴ ነው ማደርግሽ ግን ዘነቡ ለችውና ኩኩሻ እንግዲህ ሮጣ ወደ ላይ ወጥታለች። አዝራ ሮጦ መጣ። አጸዳን እንግዲህ እያነቃት ነው። አንቺ ከመግደሌ በፊት አንቺ ነሽ ለመግደልሽ ብዬ ነው አለና አዝራ አክስቷን እንግዲህ እያነቃት ነው። አንቺ ለእኔ የቆፈርሽው ጉድጓድ ውስጥ ራስሽ እንድትገቢ ነው ማደርግሽ ብሎ እንግዲህ እያነቃት ነው። አረ መታችሁ አስለቅቁ እንግዲህ እርፍ በጥፍ በቦስጌ መቤቴ ማርያም ወንድ ልጅ ሴት ልጅ እንደዚህ ትመታለች? አንተ የቀጠቀጣት ነው ይዞ እንዳይገላት። ኩኩሻም ሮጣ ዘነቡ ክፍል ነው ሄደችው። ዘነቡ ያንኮራፋች ነው እንደ ጉድ ያንኮራፋች ነበረ ዘነቡ። ኩኩሻ እንግዲህ ዘው ብላ ነው የገባችው። እሷ በቃ ማኬ እንደ ጥያር ነው የምትንኮራፋ። ዘነቡ አንቺ ዘነቡ ተነሽ ባክሽን። ያንቅላፍ ምነው ኩኩሻ
ደህና ህልም እያለምኩ ነበረ። አሁንም ተኝተሽም የምታስቢው ለዛች ከምስኪን የምትቀበለው ብር ነው አይደል? የምታስብ ምን አይነት ፍጥረት ነሽ? እንዴት ቅንጣት የምታከር ራዕይ የሌለሽ! እንዴት ወይዘሮ አናንም ለማልዳ ማታከም አንድ ግማሽ ሚሊዮን በላይ የጠየቅሽ ገንዘብን ጠይቃት ያልሽ አንቺ አይደለሽ እንዴ? እና ስራ ካንከባከባት ልጅቷ አሁን በቅርቡ መዋረድሽ ስለማይቀር አሁን ደስ የምለው ነገር አሁን በደንብ እየተጠረጠረች ነው። አሁን ከዚህ የማይረባ ድራማ ለመውጣት እያሰብኩ ነበር። እሷ ምንም ትበለ፣ አንቺ ነሽ ጨዋታውን እያበላሸሽው ያለሽው። አንቺ ደህና መተሽ እንድትጠራጠር እያለ ሰው እንዴት ይሄን የመሰለ እንስሳ አግኝተው የሚገፈት መኝታ ክፍል ራስ መታነብ ምን ፈልጋ? ምናልባት ጸጉሬን ፈልጋ ይሆን? ምናልባት ዲኤንኤ ማስመርመር ፈልጋ ሊሆን ይችላል። ግን ግምቴን ይሄማ ሊሆን አይችልም። ዲኤንኤ ይሄን ሁሉ አልሜ እንደዚህ ታደርጋለች ዘነብ። አሁን በደንብ ተኝና አልሚ። አሁን የጣፋንታሽ ይሄን ብቻ ሊሆን ይችላል። በደንብ ተኝተሽ አልሚ አንቺ አለቻትና ኩኩሻ ቀጥ ብላ ነው የወጣችው። ወይኔ መነን ሂጄ ጭራሽ ዲኤንኤ ልታስመረምር ነው። ወይኔ አይደረግም አለች እንግዲህ ዘነቡ። ወይዘሮዋና እንግዲህ እየነቃች ነው። ግን እኮ ወይዘሮዋና አሁን ብትፈልግ እኮ ትራስ ላይ ራሱ ብትፈልግ አንድ ዘለላ ፀጉር ታጣለች እንዴ። እንግዲህ ወይዘሮዋና እየተጨናነቀች ነው። ቁርስ እያቀረበች ነው። ዘነቡም እንግዲህ በጠዋቷ ፋፈሽ ብላለች። ምን ሆነሽ ነው አና? ደህና አደርሽ? ምን ሆንሽ? ደህና አይደለሽም እንዴ? ምን ኩኩስ አልተነሳችም እንዴ? ምን ነው? እርግጠኛ ነሽ ግን ደህና ነሽ? ኩኩሽ አልተነሳችም? ምን ለውጥ አለው? እኔ ግን አንቺ ግን ደህና ስለ ህፃኑ ልጅ መታከም አታውቅም። ማልዳ ነው የምትይው? የትኛ ስለሱ? እሷን እኮ ማሳክማት ሰው እኮ አገኘ። እኔም ሴት ልጅ አሳክም ይሄል። እኔ እኮ ለዛ ብዬ ነው የጠየቅኩት። ደህና ደርሻ ብልዬ ልወጣ ነበር አሁንም ስለዛች ልጅ ነው የምታስቢው? አዝራ በጣም እኔ እኔ ሰላም ዋሉ ስለማልዳ አላስጨነቅ እኔ መሄድበት ሁላችሁም ከሄዳችሁ እኔ የሰራሁትን ቁርስ ማን ልበላ ነው? አይ ኩኩሽ፣ እኔ ምን አገባኝ? እድሜ ልክሽን ማከክ ከፈለግሽ አይመለከተኝም። እኔ እንዴት ራስ አብል እንግዲህ አዝራ ላይ የጮኸ ነው የጮኸችበት ነው። ለሁለተኔ ሊያስገድሉኝ ነበረ። ይሄ ነገር አባዬ ቢሰማ ሳይሆን ምንድን ነው ያልከው? አለው አባትየው መጥቶ። ሊገሉኝ ነበረ ነው ያልከው? ማናችሁ ትገሉ የነበረ አለውና አቶ እስክንድርም እንግዲህ እየጠየቅኩ ነው መልስልኝ አለው። ዝም ብሎ እኮ ነው የሆነ ነገር አስቦ ማን ልገለው ነው ብለህ ነው አባዬ? አብል ውሸት አያምርብሽም አብል። ስለ እኔ ሜልሲ አይደለም። ባለፈው ሌቦች አስቆሙኝ ስል መኪናዬን ሊዘርፉኝ ነበረ እከሳቸዋለሁ እያለ ነበረ። አዎ ብቀርብ ይሻላል እያልኩ ነበር። እኔ አልገባኝም። ለምንድን ነው አይኔን እየያያችሁ የምትዋሹኝ የምትሞክሩት? አለና እንግዲህ አጸዳ
ቤልሲ እንግዲህ ቅድም ስጣሉ የነበረ አክስትየውን ደግፋ አምጥታለች። እባካችን የነገርኩ ነገር እውነት ነው። እነሱ ሊገሉኝ አልሞከሩም። ሲንጀመር ቤልሲ እንዴት ጨክና እኔ ላይ እንደዚህ ታደርጋለች? ለምንድን ነው ታዲያ እስከዚህ ድረስ ይቀጠቀጥቃት? ወረደብኝ ነው እንጂ ቀጠቀጠኝ አይደለም። ጥፋቱ የኔ ነው ወንድም። አዝራ ምንም አላጠፋ። ለዛ ነው ወንድሜ ልጅ አይዞህ እሺ። እኔ እንደሆነ ቂም አልያዝኩም። እኔ ከዚህ በላይ እዚህ መቆየት አልፈልግም አለና አዝራ እንግዲህ ሄደዋል። እንግዲህ በደንብ አድርጎ ነው ያጠጣት። እንግዲህ በቡጤ ነው የመታት፣ እንደ ወንድ ነው የቀጠቀጣት። አሁን ደግሞ እኔ ያልተቀየምኩም የወንድሜ ልጅ ነው። አቶ እስክንድርም እንግዲህ እዚህ ቤት ውስጥ ሰላም አይኖሩም ማለት ነው። በቃ መቼም አለን። አብልዬ አጥሚት ነገር ስርልኝ እባክሽ። በጫማ አልመታኝም በእጅ እኮ በጣም ነው የቀጠ። አጥሚት ነገር ስርልኝ። እኔ ረዳትሽ ትስራለሽ ከፈለግሽ፣ እኔ ማልዳን እያንከባከብኩ ነው አለቻት። ምንም ሳታደርጊ አዝራ እንደዚህ አይደበድብሽም። ሆነ ሴት ልጅ ላይ ደግሞ በተለይ እጁን አነሳም። ልጄን አውቃለሁ አለና አቶ እስክንድርም ቀጥ ብሎ ወደ ፎቅ ነው የወጣ። ሜልሲ እንግዲህ እሷ ጋር ቆማለች። አሁንም እሷ እንግዲህ ምንም አሉ ብጣሉም ከእሷም አራቀችም። ይኸው እሷ ናት አጠገቧ ቁጭ ያለችው። ለነገሩ ልክ ነው። እግሩም ጭምር ነው ያነሳብኝ። ቀጣይ ተረኛ ደግሞ የአንተ ልጅ እንደምትሆን ከእንግዲህ በኋላ አዝራ እዚህ ቤት ውስጥ የሚያኖርሽ ይመስልሻል ወይ? ግን ሜልሲ እንዴት እንደዚህ ታደርጋለሽ? ለምንድን ነው ለያ ምስጢር የነገርሽው? የራሴ ነው የነገርኩ ያልሽው ውሸት ነው እውነት ነው? ለዛች ልጅ ብለሽ እንዳይሆን አለችውና ድራማ ይሄን ይመስላል።